ህይወታችሁ ያለችበትን ሁኔታ ለማወቅ በእያንዳንዱ ቀን የምታልሟቸውን ህልሞች ማስተዋል ብቻ በቂ ነው። ህይወት ሚስጥር ነች። ህይወት ለሁሉም የተገለጠች አይደለችም። ለሚያስተውልና ጠቢብ ለሆነ ሰው ግን መንገዱንና አረማመዱን ምን እንደሆነ የሰው ልጅ በድብቅ ምን እንደሚያደርግበት ለማወቅ ህልሙን ብቻ መከተል በቂ ነው። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁትን ሐሳብ መጠንቀቅ ያለባችሁ የስድስት የሆኑ የህልም አይነቶች ነግራችኋለሁ። እነዚህ ህልሞችን ካለማችሁ፣ እነዚህ ህልሞችን ከታያችሁ እግዚአብሔር አምላክ በህይወታችሁ ውስጥ ልታስተካክሉት የፈለገው ነገር አለ። እግዚአብሔር ባንድም በሌላ ይናገራል። እግዚአብሔር መንገዳችሁ እንድታቀኑ፣ አረማመዳችሁን እንድታስተካክሉ፣ እግዚአብሔር ወደ ብለሲንጋችሁ፣ ወደ በረከታችሁ፣ ወደ ክብራችሁ እንድትመለሱ በተለያየ መንገድ ይናገራል። ስለዚህ እነዚህ ህልሞችን ካለማችሁ እግዚአብሔር አምላክ በህይወታችሁ እየሆነ ያለውን ነገር እያጋለጠላችሁ እንደሆነ እንድታውቁ ፈልጋለሁ። የመጀመሪያው ህልም ልብሳችሁ እየተቀደደ። እንደዚህ አይነት ህልም ስታዩ እንደ ኖርማል ማየት የለባችሁም። በእግዚአብሔር ፊት መንበርከክ አለባችሁ። ጠላቶቻችሁ ከእግራችሁ በታች እግዚአብሔር እንዲያስገዛላችሁ መጸለይ አለባችሁ። ልብስ ማለት ክብራችሁ ነው። ልብስ ማለት ብዙ ጊዜ የእናንተን ማንነት የሚወክል ማንነታዊ የሆነ ህልም ነው። አያችሁ፣ በመጽሐፍ ቅዱስ ውስጥ የምታስታውሱ ከሆነ ሳኦል ነቢዩ ሳሙኤልን ልብሱን ይዞ እባክህን አትሂድ፣ እባክህን ጥለኸኝ አትሂድ በሚልበት ጊዜ ያኔ ልብሱን ከመያዙ የተነሳ ሳሙኤልም ሊሄድ በሚልበት ጊዜ የሳሙኤል ልብስ ሲቀደድ ነቢይ ስለነበረ ሳሙኤል አንድ ነገር ነበረው፣ መንግስትህ እንደዚህ ተቀደደች አለው። አያችሁ፣ ልብሳችሁ ሲቀደድ ኖርማል ነገር አይደለም። በተለይ ደግሞ በተደጋጋሚ እያያችሁ ከሆነ ስለ ክብራችሁ ማሰብ አለባችሁ። ውርደት እንዳይመጣባችሁ፣ ያላችሁን ነገር እንዳይከፈልባችሁ። ቤተሰባችሁ ሊሆን ይችላል፣ ቢዝነሳችሁ ሊሆን ይችላል፣ ትዳራችሁ ሊሆን ይችላል። እያንዳንዱ ያላችሁ ነገርን መጠበቅ የእናንተ ኃላፊነት ስለሆነ። ሁለተኛው ደግሞ መሮጥ እያቃታችሁ። ይህ ህልም እጅግ ብዙ ሰው በተለይ ደግሞ ቲኔጅ በሆኑ ሰዎች ላይ በተደጋጋሚ ይታያል። አውቃለሁ ይህንን ህልም ህፃናት የሆኑ ሰዎች ወይም ደግሞ ከ20 ዓመት በታች ያሉ ሰዎች ያልሙታል። ምክንያቱም ውስጣቸው ገና ኃይል ስላልተለማመደ በአእምሯቸው ውስጥ የተቀመጠውን ያንን የእግዚአብሔር ዓላማ ደግሞ ስላለ መሮጥ ይፈልጋሉ። ያ ዓላማ እግዚአብሔር በእነሱ ውስጥ ያስቀመጠውን ያንን መሮጥ ይፈልጋሉ፣ በዛ መሄድ ይፈልጋሉ። ነገር ግን እግራቸው ገና አልለመደም። ልክ እንደዚህ ትልልቆች ሆናችሁ በሳል ሆናችሁ በእድሜ ማቹርድ በሚባለው የእድሜ ደረጃ ላይ ሆናችሁ መሮጥ እያቃታችሁ የሚታያችሁ ከሆነ ግን ከእድሜያችሁ ወይም ደግሞ በእናንተ ከሚጠበቀው በታች እየተመላለሳችሁ እንደሆነና እግሮቻችሁ እንዳልጠነከሩ የሆነ የሚያቀታችሁና ገደብ እንደተቀመጠባችሁ የሚያስታውቅ ህልም ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግሮቼ እንደ ቦህር እግሮች የሚያበረታ በከፍታዎችም ላይ የሚያስኬደኝ ይላል የእግዚአብሔር ቃል። አያችሁ፣ ስለ መሄድና ስለ እግር መበረታት መጽሐፍ ቅዱስ ይሄ ይናገራል። ነገር ግን በህልማችሁ እግራችሁ ሌዚ ሲሆኑ፣ እግራችሁ ሲደክም፣ መሮጥ እያቃታችሁ ልክ አሸዋ ላይ እንደምትራመዱ፣ አሸዋ ላይ እንደምትሄዱ ሆናችሁ መሮጥ ሲያቀታችሁ እንደዚህ አይነት ህልም ስታልሙ ግን ልትደርሱበት ከሚገባ በታች እየሄዳችሁ እንዳለ፣ ስፒዳችሁ ሊሚትድ እንደሆነ፣ አቅማችሁ እንደተገደበ የሚያሳይ ህልም ስለሆነ በጣም መጠንቀቅ አለባችሁ። ይህ ህልም ያለ ምክንያት አታልሙትም። ይህ ህልም የነፍሳችሁ የአቅም እውነታ ነው የሚያሳያችሁ። ስለዚህ እንደዚህ አይነት ህልም ስታልሙ፣ እንደዚህ አይነት ህልሞች ስታዩ ዝም አትበሉ። በእግዚአብሔር ፊት ወድቃችሁ ተንበርከኩ። አቤቱ ጉልበቴን አድስ፣ አቤቱ ኃይሌን አድስ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ፣ ይሄዳሉ አይደክሙም፣ ይሮጣሉም አይታክቱም። አያችሁ፣ ትሮጣላችሁ፣ እግራችሁ ብርቱ ስለሆነ አትታክቱም። ዩሲ ስለዚህ እግሮቻችሁ እንደዚህ በህልም ሲታያችሁ
ፈጥናችሁ በእግዚአብሔር ፊት መንበርከክ አለባችሁ። እያንዳንዱ ነገር በእግዚአብሔር እጅ መፍትሄ አለው። እያንዳንዱ ነገር በእግዚአብሔር ፊት ቀላል ነው። መጽሐፍ ሲናገር እንደዚህ ይላል፣ አንኳኩ ይከፈትላችኋል። አያችሁ፣ አንኳኩ። ከኛ የሚጠበቀው እኮ ማንኳኳት፣ ጀስት ማንኳኳት። ፈልጉም ታገኛላችሁ። ከኛ የሚጠበቀው መፈለግ ነው። ከእግዚአብሔር እጅ የለም የሚባል ነገር የለም። ሞ እግዚአብሔር ይህንን ጥያቄማ አልችለውም አልመልስም የሚለው ጥያቄ የለም። ስለዚህ በእምነት ወደ ጸጋው ዙፋን በመቅረብ ሕይወታችን፣ ነፍሳችን፣ ስጋችን፣ መንፈሳችን እንዲቀደስ መጸለይ አለብን። ሶስተኛው ደግሞ የሆነ አውሬ እየነከሳችሁ ይህንን ህልም ስታዩ እባካችሁ ተግታችሁ ጸልዩ፣ አጥብቃችሁ ጸልዩ። ምክንያቱም ይኸውላችሁ ብዙ ጊዜ በህልማችሁ የምታዩት ነፍሳችሁ ውስጥ የሚከናወነው ነገር ነው። ይህ ፊዚካላችሁ ወይ ደግሞ ስጋችሁ ሙሉ በሙሉ ባረፈበትና ምንም ኮንሽስ ባልሆነበት ጊዜ እዚህ ጋር በደንብ እንደሰሙኝ ይፈልጋሉ። ነፍሳችሁና መንፈሳችሁ ኮንሽስ የመሆን አቅም አለው። የዛኔ ነፍሳችሁና መንፈሳችሁ ኮንሽስ ሲሆን እንደገና ኖርማሊ ዝም ማለት አይችልም። ልክ እናንተ ከእንቅልፋችሁ ነቅታችሁ የማታስቡት ነገር እንደሌለ፣ እናንተ ከእንቅልፋችሁ ስትነቁ አእምሯችሁ ወደዳችሁም ጠላችሁም ማሰብ አያቆምም። ልክ እንደዛ ደግሞ ነፍሳችን የራሱ አካል አላት፣ መንፈሳችንም የራሱ አካል አለው። አዛታይም ሚት የሚያደርጉት ነገር አለ። በቅዱስ በሆነ ሌሊት በምናሳልፍበት ጊዜ እግዚአብሔርን ሚት እናደርጋለን። ሜሴንጀሮች፣ የእግዚአብሔር መላእክቶችን ሚት እናደርጋለን። የእግዚአብሔር የሆነ መልእክት እንቀበላለን። ትክክለኛ የሆነው የእግዚአብሔር ብርሃን በእኛ ላይ ያርፋል። አሊያም ደግሞ ከእግዚአብሔር በጣም በራቀን ጊዜ እንደገና ነፍሳችን ሚት የምታደርገው ነገር አለ። ስለዚህ በጨለማው ዓለም አሳዳጅ ሲበዛባት ነፍሳችን የሚያሳድደን ስፒሪት ሲኖር ወይ ደግሞ የሚጎተተን ኃይል ሲኖር ሩጠን የሰበሰብነውን ነገር የሚበላብን ነገር ሲኖር እንደዚህ አይነት ተደጋጋሚ ህልም ታልማላችሁ። ስለዚህ በእግዚአብሔር ፊት ጥበቃ እንዲኖራችሁ ከሚበላችሁና ከእጃችሁ ላይ ነገሮችን ከሚወስድባችሁ እንድትጠበቁ ትክክለኛና አማናዊ ወደሆነው ወደ እውነተኛው እረኛ ልትቀርቡ ግድ ይላል። ምክንያቱም ዳዊት ልክ እንደተናገረው እግዚአብሔር አለ መልካም እረኛዬ ነው። አያችሁ፣ እረኛ ሳይሆን መልካም እረኛዬ ነው። የሚያሳጣኝ የለም። በለመለመ መስክ ይመራኛል፣ በእረፍት ውሃ ዘንድ ይመራኛል ይላል። አያችሁ፣ እግዚአብሔር መልካም ስለሆነ ወዴት ሊመራችሁ እንደሚገባ ያውቃል። ስለዚህ እግዚአብሔር ወይ ጠብቀኝ፣ መለኮታዊ ጥበቃ በላይ ላይ ይሁን፣ መለኮታዊ ሽፋን አድርግ፣ በደም ሸፍነኝ፣ በመንፈስ ቅዱስ እሳት ከለለኝ፣ በዙሪያ ያሉ ቤተሰቦች፣ ወንድሞች፣ እህቶች፣ ትዳሬ፣ ትምህርት፣ ኤቭሪቲንግ የኔ የሆነውን ነገር በሙሉ በክብር ሸፍንልኝ፣ በደመና ሸፍንልኝ፣ በብርሃና አምድ ሸፍንልኝ፣ ከክፉ ሁሉ ጠብቀኝ፣ ጠላቶች ሁሉ ከእግሮች በታች አስገዛልኝ እያላችሁ እረኝነቱ በእናንተ ላይ እንዲሰፋ መጸለይ አለባችሁ። አራተኛው ህልም እንደገና ወደ ገደል እየወደቃችሁ አሊያም ደግሞ ከፍ ካለ ስፍራ ወደ ታች ቁልቁል እየወደቃችሁ ወይም ሰው ገፍቶ እየጣላችሁ እንደዚህ አይነት ህልም ስታልሙ እጅግ ብትችሉ ይሄኛውን ህልም ስታልሙ ጾም ጸሎት መያዝ አለባችሁ። እግዚአብሔር አሳዳጃችሁን እንዲይዝላችሁ፣ እግዚአብሔር ጠላት ከቆፈረባችሁ ወጥመድ እንድታመልጡ። አያችሁ፣ ምክንያቱም በህልማችሁ ወደ ታች መውደቅ ይውላችሁ መውደቅ ነው፣ በህይወት መውደቅ ነው። አያችሁ፣ ከነበራችሁ የላይፍ ስታይል፣ ከነበራችሁ ሀብት፣ ከነበራችሁ የትምህርት ደረጃ፣ ከነበራችሁ የሥራ ደረጃ፣ ከነበራችሁ ህይወት ወደ ታች ዝቅ ማለት ነው። ስለዚህ እንደዚህ አይነት ህልም በምታለሙበት ጊዜ አጥብቃችሁ እግዚአብሔር ጠላቶቻችሁን እንዲይዝላችሁ መጸለይ አለባችሁ። ከውድቀት እንዲጠብቃችሁ፣ ነገሩን ለበጎ እንዲያደርግላችሁ። መጽሐፍ ቅዱስ ልክ እንደሚናገሩ እግዚአብሔርን ለሚወዱ ግን ሁሉ ተያይዞ ለበጎ እንደሚደረግ እናውቃለን ይላል። አያችሁ፣ የመጣው ነገሩ እናንተን ለመጣል ነው። እግዚአብሔር ግን እርሱን ያ የመጣው ነገር ያ የመጣባችሁ ክፉ ነገር ለመልካም እንድትጠቀሙት እንዲያደርግላችሁ አጥብቃችሁ መጸለይ አለባችሁ። በጸሎት የማይፈታ ምንም ነገር የለም። በጸሎት መልስ የማይገኝበት መንገድ የለም። አያችሁ፣ ስለዚህ በእግዚአብሔር ቃል በእግዚአብሔር ፊት መጸለይ አለባችሁ። ቃሉን እየተናገራችሁ እግዚአብሔር ሆይ መጽሐፍ እንደሚናገር አንተ ትክክለኛ እረኛ ነህ፣ አንተ ለድሃ አደጉ አባት ነህ፣ አንተ ለባልቴቲቱ ዳኛ ነህ፣ አንተ እውነተኛና ጻድቅ ፈራጅ ነህ። እባክህ ከጠላቶች አስድነኝ፣ አንተ ታደገኝ፣ ጠላቶችን ሁሉ ያዝልኝ፣ አሳዳጆች በዝተዋልና። እንደዚህ ያላችሁ በእግዚአብሔር ፊት በምትንበረከኩ ጊዜ ጠላቶቻችሁ ለመርገጥ የሚያሳድዷችሁን ሰዎችን ለመጣል
አቅም ታገኛላችሁ። አምስተኛው ደግሞ የሆነ እብድ ኖርማል የማይመስል ሰው እየመታችሁ፣ ይህም የጠላቶቻችሁ ሁኔታ የሚያሳይ ነው። እናንተ ምናልባት በፊዚካሊ ዓለም ወይ ደግሞ በዚህ በምድራዊ ዓለም በህይወት በምትመላለሱበት ጊዜ እናንተ ጋር ያሉ ወዳጆች ሊኖሩ ይችላሉ። እነዛ ወዳጆች ግን በልባቸው ያለው ለናንተ ያላቸውን ነገር አታውቁም። ነገር ግን እግዚአብሔር በህልማችሁ ሊገልጥላችሁ ይችላል። ጠላቶች ሊሆኑ ይችላሉ እየመቷችሁ፣ የሆኑ እብድ መስለው እየመቷችሁ፣ ወይ ደግሞ ወዳጆቻችሁም ሊሆኑ ይችላል እየመቷችሁ። እንደዚህ ነገር ስታዩ ከነዛ ሰዎች ጋር መጣላት የለባችሁም። ከነዛ ሰው ጋር ለምንድነው እንደዚህ እየመታኝ አለምኩኝ ብላችሁ የመናገር ግዴታም የለባችሁም። ብትችሉ ህልማችሁ ለማንም ባትናገሩ መልካም ይሆናል። ህልም ለሁሉም አይነገርም። ስለዚህ እንደዚህ አይነት ህልም ስታዩ ጠላት እንዳለባችሁና እናንተ ላይ እየተቀነባበረ ያለ ነገር እንዳለ በግልጽ ያስታውቃል። ስለዚህ እንደዚህ አይነት ህልም ስታዩ በእግዚአብሔር ፊት ጾም ጸሎት እየያዛችሁ መጸለይ አለባችሁ። የመጨረሻውና ስድስተኛው ደግሞ ወደ ጨለማ ቦታ እየሄዳችሁ እንደዚህ አይነት ህልም ስታልሙ ደግሞ እግዚአብሔር አምላክ እንዲመራችሁ፣ እግዚአብሔር አምላክ እንዲያበራላችሁ፣ እግዚአብሔር ነፍሳችሁ ውስጥ የተቀመጠው ቁራጭ ጨለማ እግዚአብሔር እንዲያወጣውና በዛ በፍጹም ብርሃኑ እንዲመራችሁ ማድረግ አለባችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ይላል። አያችሁ፣ እግዚአብሔር ብርሃናችሁ ካልሆነ በየትኛውም የላይፍ ደረጃ ላይ ልትገኙ ትችላላችሁ። ነገር ግን በጨለማ ውስጥ ናችሁ፣ ወይም ደግሞ አንደር ዲመኒክ ፎርስ ናችሁ ማለት ነው። ስለዚህ ወንድሞቼና እህቶቼ ይህንን ህልም በምታለሙበት ጊዜ፣ ይህንን ህልም በምታዩበት ጊዜ ተግታችሁ መጸለይ አለባችሁ። ጸሎት የማይለውጠው ነገር የለም። ጸሎት የማያስተካክለው ነገር የለም። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።